እሺ ምንድን ነው የሚሻለን? በእግዚአብሔር ማን ነው እንደኔ ማርኬን፣ አብርሽን፣ ኤፋንና ቡቡዬን አንድ ላይ ሲያያቸው ደስ ያለው? እውነት ለመናገር እኔ እጅግ በጣም ደስ ብሎኝ ነው የገባሁት አይቻቸው። ልጁ ጆሲ ይባላል። ጆሲ ነው ጆኒ ነው የሚባለውና እውነት ለመናገር ስለ ጆኒ ብዙ ላወራላችሁ አልችልም። ምክንያቱም ልጁን አልከታተለውም። ሰብስክራይብ ራሱ ያረኩት ዛሬ ነው ገብቼ። ለምክንያቱም የገባሁት ብሩክን አይቼ ነው። ብሩክና ብርሽን አይቼ፣ ማርኬን አይቼ፣ ኤፋን አይቼ ነው የገባሁትና ሌሎችን እንኳን በደንብ አላቃቸውም። እናላችሁ ዘው ብዬ ስገባ እንዴ እንደዚህ ሰብሰብ ብሎ ሳያቸው የእውነት ማመን አቃተኝ። ታውቃላችሁ የሆነ ደስ ነው ያለኝ። ሰላም እንዴት ናችሁልኝ? የኔ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የእውነት ቻናሌ በጣም ቀዝቅዟል በጣም እና ፕሊስ ሰብስክራይብ አርጉ፣ ላይክ አርጉ፣ ቪዲዮውን በላይክ ጀምሩት። የእውነት በጣም ቀዝቅዟል ቻናሌ፣ በጣም እይታ እያገኘ አይደለም ውዶቼ። እኔም እህታችሁ ነኝ፣ ሰብስክራይብ አድርጉኝ። የስደት እህታችሁ ነኝ። ምን ችግር አለው ብታበረታቱኝ? እንደነገርኳችሁ የራሴን ስራ ጀምራለሁ በቅርቡ፣ ግን ሰብስክራይቤ ትንሽ መሄድ አለበት እና ውዶቼ እላችኋለሁ። ዛሬ ሶፊ እያለች ሶፊን አይቻታለሁ እና እንዳየሁት ከሆነ እንግዲህ ያው የሁሉም ጆሲ የሚባለው የአብርሽም ሆነ የማርኬም ሆነ የቡራ የሶፊ ጓደኛ ነው። ልጁን እንደነገርኳችሁ እኔ ስለሱ እንዲሁም ደግሞ ስለ ፍቅረኛው ብዙ ነገር ማለት አልፈልግም። ምክንያቱም አላውቀውም፣ ልጁን አልተከታተልኩትም፣ አላየሁትም። ስለ ልጁ ሳይሆን ላወራ የመጣሁት ዛሬ ስለነ አብርሽ ስለነ ብሩክ ነው፣ ስለ ጓደኝነታቸው እና በመጀመሪያ እውነት አብርሽ፣ ኤፋ፣ ቡራና ማርኬ አንድ ላይ ስላየኋቸው በጣም ነው ደስ ያለኝ። ምክንያቱም ረጅም ጊዜ አብረው ቪዲዮ ሰርተው አያውቁም፣ ረጅም ጊዜ ሆኗቸዋልና ዛሬ ግን ሰብሰብ ብለው ሳያቸው ለየት ያለ ስሜት ነው የተሰማኝ፣ የሆነ ደስ የሚል ስሜት። ለምን አንዳንድ ያላለ ተራርቃችሁ ምናምን ነገር ሰው ብዙ ነው የሚያወራው። ባይዘ ወይ ዩቲዩብ ላይ ብዙ ነገር ነው የሚባለው የሚወራው፣ በሬ ወለደ ይባላል። እኔ ያ ማለት እኔ ንጹህ ነኝ ያልኩም አይደለም፣ እኔም ላወራ እችላለሁ። ግን አንዳንዴ ይሆናል አይደል በጣም ሲጠፋፉ፣ በእርግጥ ያው የቦታ ርቀት ሊሆን ይችላል፣ አንድ አይነት ቦታ ላይ ላይኖሩ ይችላሉ ምናምን። ነገር ግን በጣም ሲጠፋፉ የሚወራው ሌላ ነገር ነው። ተጣልተዋል፣ ተቀያይመዋል፣ እንደዚህ ሆነዋል፣ ገለመሌ ይባላል እና ኢቭን በአብርሽና በሀይሚ እና በቡራ መካከል ብዙ ነገር ተካሂዷል ባለፈው እና በዛን ሰዓት ኤፋም ሆነ አብርሽ ምንም ያሉት ነገር የለም፣ ዝምታን መርጠዋል። በእርግጥ ኤፋ የሆነ ጊዜ ላይ ተናግሯል፣ ተው ብሏል። ግን አብርሽ ምንም ነገር አልተናገረም። በተለይ ሀይሚ እንደዛ ስትሆን እንደዛ ታማ ምናምን ብዙ ነገር ሆና አልጠየቃትም እና ብዙ ነገር ነው ሲባል የነበረው። ብሩኪና አብርሽ በቃ ተቀያይመዋል፣ ተደባብረዋል፣ ብዙ ነገር ማርኪ ጋርም እንደዛው። ግን እግዚአብሔር ይመስገን ዛሬ አይተናቸዋል። የእውነት እኔ አላቅም፣ ብቻ ግን ደስ የሚል ስሜት ተሰምቶኛል አንድ ላይ ስላየኋቸው ማለት ነው። በፊት በጣም ብዙ ጊዜ ሁሉም አብረው ነበር የሚሰሩት። አሁን ግን ሁሉም የየራሳቸውን ቻናል ያዙ፣ በቃ የየራሳቸውን ስራ ነው የሚሰሩት። ሁሉም የራሱ ሩጫ ነው የሚሮጠውና ሰላም መሆናቸውን በተለያየ ቦታና መንገድ ምክንያት እያየናቸው ነው። እግዚአብሔር ይመስገን እንኳንም ሰላም ሆኑልን። ሌላው ግን ይሄ ልጅ ጆኒ የሚባለውን ልጅ ሳየው በጣም ጥልቅ ስሜት ነው የተሰማኝና በጣም ነው የከፋኝ፣ በጣም ነው ያዘንኩት። ማለት አሁን እነሱ ያው በደንብ ባይገባኝም ፍቅረኛው ሄደችበት ይመስለኛል፣ ከሀገር የወጣች ይመስለኛል። እሱም ተከትሏት ሊሄድ ነው ይመስለኛል። እና አሁን ስለሱ
ልዝለለውና መጥፎ ትዝታ የመጣብኝ የሆነ እምባ የተናነቀኝ ነገር አለ። ያ ነገር ምንድን ነው ካላችሁኝ፣ ሀይሚና ብሩኬ ባለፈው የተፈጠረው ነገር፣ ብሩኬ ዱባይ የሄደ ጊዜ ሀይሚዬ እንደዛ ስትሆን እንደዛ ስታነባ መጥፎ ትዝታ አይምሮ ላይ ተቀረጸብኝ። ትዝ ያሉኝ ቀጥታ ሀይሚና ብሩክ ናቸው። ባለፈው የተፈጠረው ብዙ ትዝታ እና በጣም የሆነ ከፋኛ ቀን ተመልሶ እንደማይመጣ አውቃለሁ። ግን ስማ ቢሆንስ ድጋሚ ቢመጣስ ግን እንዴት እንሆናለን? ስማም ያቀንማ አይፈጠር እያልኩኝ ብሶቴን እንዳዲስ ነው የቀሰቀሰው ልጅ ማለት ነው። እና አንዳንድ ጊዜ ከባድ ነው እንደዚህ አይነት ኬስ እና ልጁ ፌንት ሁሉ በልቶ ነበረ። አብርሽ እንደውም ያው በቃ ይሄድ እስራኤል ነው መሰለኝ ልጅቷ የሄደችው ያ በቃ ይሄድ እኔ እዛ ሰው የሚቀበለው ሰው ምናምን ላመቻችለት ይሄድ በቃ ምናምን ሲል ነበረ አብርሽና ቀጥታ የሄድኩት ወደ ሀይሚና ወደ ብሩኬ ነው። ባለፈው ወደ ተፈጠረው ነገር መጥፎ ትዝታ ያደረብኝ ማለት ነውና እንግዲህ ወንድማችን አይዞህ፣ አንዳንድ ጊዜ ፍቅር ዋጋ ያስከፍላል። ፍቅር መራራም ጣፋጭም ነገር አለው። በዛው ልክ ደግሞ መራራ ነገርም አለው። ጣፋጩንም መራራውንም መቅመስ ነው እንግዲህ እና በጣም ነው ያሳዘነኝ እንደዛ ሲሆን። እነ ብሩኬ በቃ ሲፈልጉት ሊሄዱ በቃ ሰብሰብ ብሎ ግን ስማም ደስ ሲሉ ግን እግዚአብሔር እንደዛ በዛ ወጥቷል። በዛ በቃ ያን ጊዜም ብሯ የሄደ ጊዜ በጣም እንደዚህ እነ ኤፋ እነ ቤካ እነ ፉይ በጣም ብዙ ሆነው ነበር ኤርፖርት የሄዱት። በጣም በቃ ቪዲዮ ሰዎቹ ተለያዩ እንጂ ሀይሚና ብሩክ ያለመሆናቸው ነው እንጂ በቃ የተፈጠረው ክስተት ያ ነው። ብሩኬ ዱባይ ሄደ ጊዜ ማለት ነው። አይዞኝ ወንድሜ በርታ በል እንግዲህ ፈጣሪ በፍቅራችሁ መሀል አምላክ ይግባበት። ሌላ ምንም አልልም። ሌላው ደግሞ እንግዲህ ሀይሚዬና ቡራ ዛሬ ያው ሚፍታህ ቤት ደስ የሚል ጊዜ አሳልፈዋል። እናመሰግናለን ወንድሜ ብሏል ብሩኬ። ሀይሚዬም እንደዛው አመሰግናለን ብላለች። እናመሰግናለን የእኛ ጨዋዎች፣ የእኛ ምርጦች፣ የእኛ ሰው አክባሪዎች፣ የእኛ ልዩዎች ሚፍታህ ወንድማችን እነሱ ብቻ ሳይሆኑ እኛም በጣም ነው የምናመሰግን ከብሩኬ እና ከሀይሚ ጎን ስለሆንክ እነሱን ስለምታግዛቸው ስለምታበረታታቸው፣ እንዲሁም የተለያዩ ፕሮግራሞች ሲኖሩ ያው ከፊት ቀዳሚ እየሆንክ ነው። እውነት በጣም ነው የምናመሰግነ። ትላንትናም እንግዲህ ብሩኬ በርከክ ሲል ሀይሚ ሚፍታህ እያለ ነበር። በጣም ደንግጦ ገርሞት ምናምን ማለት ነውና በርታ ቢያንስ ሲጣሉ አስታራቂ ነህ፣ ጥሩ ጓደኛ ሆናቸው። ለአሁኑ ጥሩ ጓደኛ ነህ እንደምናየው ሊፈጣሪ ወደፊትም ጥሩ ጓደኛ ያርግ። እግዚአብሔር ከእናንተ ጋር ይሁን። በፍቅራችሁ መሀል ምንም ሴጣን አይግባ።